ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን ያስቀደምን በቅድሚያም አበይቶችን እናቀርብላችኋለን። የአማራ ክልል ርዕሰ መስተዳድር የጉብኝት ፕሮግራም በፋኖ ኃይሎች ማጥቃት ተሰርዟል። አረጋ ከበደና ምክትላቸው አብዱ ሁሴን የጉዞ አቅጣጫ ለመቀየር የተገደዱት ጥቃት በፋኖ ኃይሎች ተከፍተዋል። ከፍተኛ አመራሮቹን ለማጀብ በጉዞ ላይ ከነበሩ አንድ ፓትሮልና አንድ ኦራል በፋኖ ኃይሎች ምርኮ ገቢ ተደርገዋል። ቀዳሚ የግንባር መረጃችን ነው። የጠቅላይ ሚኒስትሩ አማካሪ ዳንኤል ክብረት ከስልጣን ተነሱ። ከስልጣን የተነሱበት ቦታ በተቋሙ ሰራተኞች ዘንድ ከፍተኛ ቅሬታ መሰማቱን ተከትሎ ነው ተብሏል። ለመሆኑ ሹመኛው ከየትኛው ስልጣናቸው ነው የተነሱት የሚለውን ጨምሮ በጉዳዩ ላይ ዝርዝር መረጃው ተሰናድቷል። በትግራይ ወጣቶች ላይ እየተፈጸመ ያለው ኃይል የተሞላበት የግዳጅ ወታደራዊ ምልመላ በአስቸኳይ ይቁም ሲል ሹም ተንቤን የተሰኘው ፓርቲ የተቃውሞ መግለጫ ወጣ። በሌላ በኩል በአክሱም ከተማ ከግዳጅ አፈሳ ለማምለጥ የሞከሩ 6 ወጣቶች በጥይት መመታታቸው ተሰምተዋል። በዝርዝር ይደመጣል። የብልጽግናው አገዛዝ የምርጫ ድግስ አስፈጻሚ ሆነው ምርጫ ቦርድ በአማራ ክልል 8 የምርጫ ክልሎች ምርጫ እንደማይደረግ በይፋዊ መረጃው ላይ አመላክቷል። የፋኖ ኃይሎች በርካታ የገጠር ቀበሌዎችንና የወረዳ ከተሞችን የተቆጣጠሩ ቢሆንም ቦርዱ በ8 የምርጫ ክልሎች ምርጫ እንደማይካሄድ ነው ያስታወቀው። በአንጻሩ በኦሮሚያ ክልል ምንም አይነት የጸጥታ ስጋት የሌለ በመሆኑ በ178ቱም የምርጫ ክልሎች ምርጫ ይካሄዳል ብለዋል። ጄኔራል ጭምር በሚገደልበት የወለጋ ቀጠና ምን አይነት ምርጫ ይካሄዳል ስንል መረጃዎችን ፈትሸናል። ሰዓቱን ጠብቆ ወደ እናንተ ይደርሳል። የኢራኑ መንፈሳዊ መሪ ለአሜሪካና ባህረ ሰላጤው ሀገራት ማስጠንቀቂያ በሰጡ በሰዓታት ልዩነት የኢራን አብዮታዊ ዘብ የአሜሪካን ዘመናዊ ድሮን መጥቶ መጣሉ ተሰምተዋል። እርምጃው በመካከለኛው ምስራቅ በአሜሪካና በኢራን መካከል ያለው ወታደራዊ ፍጥጫ ወደ ለየለት ቀውስ እያመራ ለመሆኑ ማሳያ ነው። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። እነዚህንና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናምራለን። የአማራ ክልል ርዕሰ መስተዳድር የጉብኝት ፕሮግራም በፋኖ ኃይሎች ማጥቃት ተሰረዘ። አረጋ ከበደና ምክትላቸው የጉዞ አቅጣጫ ለመቀየር መገደዳቸው ተሰምተዋል። የብልጽግናው አገዛዝ የምርጫ ድግስ የመጨረሻ ምዕራፍ ላይ በደረሰበት በዚህ ወቅት ወደ ወሎ ቤት አማራ ያቀኑ የአማራ ክልል ርዕሰ መስተዳድር አረጋ ከበደና ምክትላቸው አብዱ ሁሴን ከኮምቦልቻ አውሮፕላን ማረፊያ ወደ ደሴ ያቀኑ ቢሆንም ከደሴ ወደ ወራይሉ ለማድረግ ያስቧቸው ጉዞዎች በፋኖ ኃይሎች ጠንካራ ማጥቃት የተነሳ የጉዞ ፕሮግራማቸው መሰረዙ ታውቋል። ዛሬ ግንቦት 19 ቀን የአማራ ክልል ርዕሰ መስተዳድር አረጋ ከበደና ምክትላቸው አብዱ ሁሴን እንዲሁም ሌሎች ከፍተኛ የብአዴን ብልጽግና አመራሮች በምስራቅ አማራ ቀጠናዎች በመዘዋወር ፕሮፓጋንዳ ለመስራት አስበው የነበረ ቢሆንም በፋኖ ኃይሎች ልዩ ማጥቃት ያገዛዙ ፕሮግራም መበላሸቱ ነው የተሰማው። በተለይም ርዕሰ መስተዳድሩንና ምክትላቸውን እንዲሁም የጉብኝቱ አካል የሆኑ ባለስልጣናትን ለማጀብ ከወራይሉ የተነሳው የልዩ ኮማንዶ ጦር መሀል አምባ ላይ በፋኖ ኃይሎች ክፉኛ መመታቱን ተከትሎ ጉብኝቱ መሰረዙ ነው የተሰማው። ይህንን ተከትሎ ባለስልጣናቱ ጉብኝታቸው በደሴ ከተማ ብቻ ተገድቦ እንደቀረ ለማወቅ ተችሏል። በዚህ የተነሳ የአማራ ክልል ርዕሰ መስተዳድርና ምክትላቸው አሚኮ በደሴ ከተማ እያስገነባው የሚገኘውን የሚዲያ ኮምፕሌክስ ጎብኝተዋል የሚል የፕሮፓጋንዳ ዜና እንዲሰራጭ በማድረግ መረጃውን ለመሸፈን ጥረት መደረጉን ምንጮች ገልጸዋል። የጉዞ ዓላማው ከደሴ ቀጥሎ ወደ ወራይሉ የነበረ ቢሆንም የፋኖ ኃይሎች መሀል አምባ ላይ የማጥቃት ውጊያ መክፈታቸውን ተከትሎ የክልሉ ባለስልጣናት የጉዞ እቅዳቸውን በደህንነት ስጋት ለመሰረዝ ተገደዋል ያሉት ምንጮች ለዜና ሽፋን ሲባል የአማራ ሚዲያ ኮርፖሬሽን በደሴ ከተማ እያስገነባው የሚገኘው ዘመናዊ የሚዲያ ኮምፕሌክስ እንዲጎበኙ መደረጉን ገልጸዋል። የደሴው ጉብኝት የጉዞው አንዱ ዓላማ የነበረ ቢሆንም መዳረሻው ግን ወራይሉ እንደነበር ሆኖም የፋኖ ኃይሎች ጠንካራ ማጥቃት ስጋት የፈጠረባቸው መሆኑን ተከትሎ የምርጫ ቅስቀሳ አካል የሆነው ጉብኝት እንደተሰረዘ ለጣና ዘጋቢ ገልጸዋል። የፋኖ ኃይሎች በወራይሉ መስመር በከፈቱት ማጥቃት ከፍተኛ ድንጋጤ የገባቸው የክልሉ ባለስልጣናት ከደሴ በመውጣት ወደ ኮምቦልቻ አውሮፕላን ማረፊያ በፍጥነት መመለሳቸውን የመረጃው ምንጮች አክለው ገልጸዋል። የክልሉ ርዕሰ መስተዳድር ጨምሮ ከፍተኛ ባለስልጣናቱን ሊያጅብ ሲመጣ የነበረው ኮማንዶ መሀል አምባ ላይ በተጠናከረ ኦፕሬሽን ክፉኛ መመታቱን የጠቆሙት የፋኖ ምንጮች ፓትሮልና ኦራል በፋኖ ኃይሎች ምርኮ መግባቱን ጠቁመዋል። የአማራ ክልል ርዕሰ መስተዳድር አረጋ ከበደ ወራይሉ እንደሚመጡ የተነገራቸው ካድሬዎች አቀባበል ለማድረግ ዝግጅት ሲያደርጉ የዋሉ ቢሆንም ርዕሰ መስተዳድሩን ጨምሮ ከፍተኛ ባለስልጣናቱ የጉዞ አቅጣጫቸውን ቀይረው ወደ ኮምቦልቻ መመለሳቸው ነው የተጠቆመው። በሌላ መረጃ የብልጽግና ጦር በወሎ ቤት አማራ ቀጠናዎች መፍረሱ እንደቀጠለ
መሆኑ ተሰምቷል። በዛሬው ዕለት ግንቦት 19 ቀን በወሎ ቤት አማራ ቀጠና አልብኮ ወረዳ ካለው አርማ ብተና የ26ኛ ሻለቃ አባል የነበሩ 4 አርማ ብተናዎችና ከ105ኛ ኮማንዶ ክፍለ ጦር አንድ አባል ከነሙሉ ትጥቃቸው አፋብን ምኒልክ ዕዝ 104ኛ ኮር 25ኛ ክፍለ ጦር መቀላቀላቸውን እዙ ለጣቢያችን አረጋግጧል። ወታደሮቹ የአገዛዙ ስርዓት በአማራ ህዝብ ላይ የሚፈጽመውን ማንነት ተኮር ጭፍጨፋ በመቃወምና ለዚህ ስርዓት ተባባሪ አንሆንም በሚል ፋኖን የተቀላቀሉ ሲሆን ከአሁን በኋላ ከፋኖ ጋር ሆነን ህዝባችንን እንክሳለን ሲሉ ቃል መግባታቸውን እዙ ለጣና በላከው ማብራሪያ ላይ አመላክተዋል። የጠቅላይ ሚኒስትሩ አማካሪ ዳንኤል ክብረት ከስልጣን ተነሱ። ከስልጣን የተነሱበት ቦታ በተቋሙ ሰራተኞች ዘንድ ከፍተኛ ቅሬታ መሰማቱን ተከትሎ ነው ተብሏል። የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪና የቅርብ ሰው የሆኑት ዳንኤል ከስልጣን መነሳታቸውን መሰረት ሚዲያ ዘግቧል። ዳንኤል ካላቸው ድርብርብ ስልጣን የተነሱበት ኃላፊ የፋና ብሮድካስቲንግ ኮርፖሬሽን የቦርድ ሰብሳቢነት ሲሆን ከተቋሙ ሰራተኞች በተነሳባቸው ቅሬታ ምክንያት ከቦርዱ ሰብሳቢነታቸው ተነስተዋል ሲል የዜና ጣቢያው ምንጮቹን ጠቅሶ ዘግቧል። በምክትላቸውም የኮሚኒኬሽን ሚኒስትሯ ወይዘሮ እናታለም መለሰ ተተክተዋል። ይህን የስልጣን ሽግሽግ በተመለከተ ከፋና ብሮድካስቲንግ ኮርፖሬሽንም ሆነ ከመንግስት በኩል የተባለ ነገር የለም። ሆኖም ከተቋሙ አንጋፋ ጋዜጠኞችን ጨምሮ ከ400 በላይ ሰራተኞች በተደረገባቸው አስተዳደራዊ ጫና ስራቸውን በግዴታ እንዲለቁ ተደርገዋል የተባለው ዳንኤል ከፋና የቦርድ ሰብሳቢነታቸው የተነሱት በኃላፊነት መደራረብ ነው የሚሉ ሌሎች የመረጃ ምንጮች በበኩላቸው በፋና የቦርድ ሰብሳቢነት ዘመናቸው ከበርካታ ሰራተኞች ቅሬታ ይቀርብባቸው እንደነበረ ያስታውሳሉ። የብልጽግናው አለቃ የአብይ አህመድ የቅርብ ሰው የሆኑት ሹመኛው በቅርቡ በዓለም አቀፍ ፍርድ ቤት ደረጃ በጥላቻ ቅስቀሳ ሊያስከስሳቸው የሚችል ንግግር ማድረጋቸው ይታወሳል። በውጭ የሚኖሩ ሰዎች የሚገርመኝ ሂደት አላቸው። ኢትዮጵያን የሆነ ነገር ያደርጋሉ፣ ይሟገታሉ። መጨረሻ ሲሞቱ ለምን ቅበሩን ይላሉ። ማን ባስጠበቀው አገር ነው ማን መጥቶ የሚቀበረው? አገር ዝመት ብትባል እኮ ያንን ምን ዘምተው አሜሪካዊው አይዘምትም፣ ጃፓናዊ አይዘምትም፣ ጀርመናዊ አይዘምትም። እኔና እናንተ ነን ምን ዘምተው። እሺ እኛ ዘምተን ባከበርናት ሀገር ለምን ታዲያ ሌላ ነገር ይፈልጋሉ? መንግስትን የሚተቹ ዲያስፖራዎች አስክሬን ወደ ኢትዮጵያ መግባት የለበትም የሚል ምክር በማቅረብ የሚታወቁት እኒህ ሹመኛ የብልጽግናው አገዛዝ ከአስክሬን ጋር ጸብ ውስጥ እንዲገባ ምክር ከማቀበል አልፎ የሚዲያ ተቋማትን በሙሉ በመጠርነፍ ከመደበኛ እስከ ኢመደበኛ አደረጃጀቶች ድረስ ያለውን የአገዛዙን ሀሳዊ ትርክት በመምራት ይታወቃሉ። ከኢትዮጵያ ነባር ባህላዊና ሃይማኖታዊ የሞራል መሰረቶች ያፈነገጡ በተረትና በተራ ቃላት የታጀቡ የፍረጃ ስያሜዎችን በማውጣት የሚታወቁት እኒህ ግለሰብ ሰላምና መረጋጋት የሚያመጡ ሀሳቦችን ከማፍለቅ ይልቅ የጥላቻ ማሽን ነዳጅ በሆነ አገልግሎታቸው ስማቸው ይነሳል። በተለይም በአማራ ህዝብ ላይ ይፋዊ ጦርነት ከታወጀ ወዲህ የብልጽግና የጦርነት ፕሮፓጋንዳ ፊት አውራሪ ሆነው ወልዶ ባሳደጋቸው ህዝብ ላይ የጥላቻ ሰይፍ መዘውበት ታይተዋል። በስፋት ከሚያስተጋቡት የፍረጃ ቃላት ባሻገር በትውልድና በታሪክ ላይ ጠባሳ የሚጥሉ ሀሰተኛ መረጃዎች እንዲሰራጩ የአመራር ሚናውን በመውሰድ ይታወቃሉ። ከዚህ ቀደም ካደረጓቸው ንግግሮች መካከል በኢትዮጵያ ካለው ህዝብ ውስጥ 10 ሚሊዮን ቢያልቅ ቀሪው ከ100 ሚሊዮን በላይ ህዝብ በሰላም መቀጠል እንደሚችል መናገራቸው ይታወሳል። ሹመኛው በአሁኑ ሰዓት የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሚኒስተር ከሚለው ሹመታቸው በተጨማሪ ይፋዊ በሆነ መንገድ የኢቢሲ የቦርድ ሰብሳቢ ሆነው በመስራት ላይ ይገኛሉ። ባለስልጣኑ ከኃላፊነት የተነሱት ደርበው ይዘውት ከነበረው የፋና ብሮድካስቲንግ የቦርድ ሰብሳቢነት ነው። በትግራይ ወጣቶች ላይ እየተፈጸመ ያለው ኃይል የተሞላበት የግዳጅ ወታደራዊ ምልመላ በአስቸኳይ ይቁም ሲል ሹም ተንቤን የተሰኘው ፓርቲ የተቃውሞ መግለጫ ወጣ። በሌላ በኩል በአክሱም ከተማ ከግዳጅ አፈሳ ለማምለጥ የሞከሩ 6 ወጣቶች በጥይት መመታታቸው ተሰምተዋል። በትግራይ ወጣቶች ላይ እየተፈጸመ ያለው የግዳጅ ወታደራዊ አፈሳ ከወላጆች አልፎ በተቃዋሚ ፓርቲዎች ደረጃ ተቃውሞ ገጥሞታል። ከሰሞኑ የጅምላ አፈሳ ሰለባ የሆኑ የአክሱም፣ የማይጨው፣ የእንደርታ፣ የተንቤን፣ የአበያዲ፣ የማይቅነጣልና አካባቢ ወጣቶች ምስል ይፋ መሆኑን ተከትሎ ከፍተኛ ቁጣን ቀስቅሷል። በተለይም የጅምላ አፈሳ ሰለባ ወጣቶች ወደ ማሰልጠኛ ከመሄዳቸው በፊት እስራት በሚመስል መልኩ የተያዙበት ምስል አነጋጋሪ ሆኗል። ይህንን ተከትሎ ማህበራዊ መሰረቱን በተንቤን ያደረገው የሹም ተንቤን የተሰኘው የፖለቲካ ፓርቲ ግንቦት 18 ቀን ባወጣው ይፋዊ መግለጫ በአሁኑ ወቅት በትግራይ ክልል ውስጥ በወጣቶች ላይ እየተፈጸመ ነው ያለውን ያለ ፍላጎት በኃይል ወደ ወታደራዊ ማሰልጠኛ የማስገባት እኩይ ተግባርን አጥብቆ እንደሚያወግዝ አስታውቋል። ድርጊቱ መሰረታዊ የሰብአዊ መብትና የዜጎችን ክብር የሚጥስ ነው ሲል ፓርቲው ገልጿል።
ገልጿል። ፓርቲው በመግለጫው እንዳለው የትግራይ ወጣቶች ከስራ ገበታቸው ከተሰማሩበት የትምህርት ገበታ እንዲሁም ፈጣሪያቸውን ከሚለምኑበት የሃይማኖት ተቋም ሳይቀር በኃይል እየታፈሱ ወደ ወታደራዊ ማሰልጠኛ እየተወሰዱ ይገኛሉ። የድርጊት ያስከተላቸው ዋና ዋና ቀውሶች ወጣቶች በከፍተኛ የፍርሃትና የስጋት ድባብ ውስጥ እንዲኖሩ ማድረጉን፣ በርካታ ወጣቶች ወደፊት ህይወታቸውን አደጋ ላይ ጥለው ትምህርታቸውን እንዲያቋርጡና ስራቸውን ትተው እንዲሰደዱ ማስገደዱንና በትግራይ ህዝብና በተተኪው ትውልድ ላይ ከባድ ማህበራዊ ስቃይና ስነ ልቦናዊ ስብራት እያደረሰ እንደሚገኝ ተመላክተዋል። በትግራይ ህዝብና በትግል ስም በማድረግ የማታለያ ፕሮፓጋንዳና ሸፍጥ ወጣቱን ለሞትና ለስቃይ የሚዳርግ ቅስቀሳ በፍጹም ተቀባይነት የለውም ያለው ፓርቲው ይህ አካሄድ ህዝብ ላልፈለገው ጦርነት በኃይል እንዲሰለፍና የጥቂት ቡድኖች መጠቀሚያ እንዲሆን የሚደረግ ሴራ ነው ሲል ከሷል። የጉዞ ለሰላምና ለህዝብ መረጋጋት የማይጠቅም በህብረተሰቡ ላይ ተጨማሪ መከራና ስቃይ የሚጭን መሆኑን ፓርቲው በጽኑ እንደሚያምን ገልጸዋል። ሹምተንቤን ፓርቲ ያቀረባቸው 5 ወሳኝ ጥሪዎች ሲሆኑ በአሁኑ ወቅት በኃይል እየተካሄደ ያለው የወጣቶችን አፈሳ በጽኑ ሊወገዝ ይገባል። አረመኔው የህወሓት ቡድን ይህንን አስነዋሪና አስከፊ ተግባሩን በአስቸኳይ ያቁም ሲል ጥሪ ቀርበዋል። ፓርቲው የፌዴራል መንግስት ለጉዳዩ ትኩረት በመስጠት ክትትል እንዲያደርግና ተገቢውን ህጋዊ እርምጃ እንዲወስድ ጠይቋል። የዓለም አቀፉ ማህበረሰብ፣ የሰብአዊ መብት ተሟጋች ድርጅቶች፣ የአፍሪካ ህብረትና የተባበሩት መንግስታት ድርጅት ድርጊቱን በይፋ እንዲያወግዙና ግፊት እንዲያደርጉ ተጠይቋል። የሃይማኖት ተቋማት፣ የሲቪክ ማህበራት፣ የፖለቲካ ፓርቲዎች፣ ምሁራን፣ መላው ኃላፊነት የሚሰማው አካል ድምፁን በማሰማት ይህንን ኢሰብአዊ ድርጊት እንዲቃወም ጥሪ አቅርበዋል። በትግራይ ህወሓት ለጦርነት በሚያደርገው ዝግጅት በርካታ ወጣቶች ከቤታቸው አፍሶ ወደ ወታደራዊ ማሰልጠኛ ተቋማት እየወሰደ ሲሆን የግዳጅ አፈሳውን ለማምለጥ በሚሞክሩ ወጣቶች ላይ ወታደራዊ እርምጃ በመውሰድ ላይ ይገኛል። በተለይም በአክሱም ከተማ በትናንትናው ዕለት ከግዳጅ አፈሳ ለማምለጥ የሞከሩ 6 ወጣቶች በጥይት ተመተው መቁሰላቸውን የአካባቢው የዜና ምንጮች ጠቁመዋል። ከወላጆች አልፎ ፓርቲዎች የተቃወሙት የህወሓት የግዳጅ ወታደራዊ አፈሳ ለቀጣዩ ጦርነት የሚያደርገው የዝግጅት አካል እንደሆነ የጉዳዩ ተከታታዮች እምነት ነው። የብልጽግናው አገዛዝ የምርጫ ድግስ አስፈጻሚ የሆነው ምርጫ ቦርድ በአማራ ክልል በ8 ምርጫ ክልሎች ምርጫ እንደማይደረግ በይፋ አስታወቀ። በአንጻሩ በኦሮሚያ በሁሉም ክልሎች ይካሄዳል ብለዋል። የብልጽግናው አገዛዝ የምርጫ ድግስ አስፈጻሚ የሆነው ምርጫ ቦርድ በአማራ ክልል 8 የምርጫ ክልሎች ምርጫ እንደማይደረግ በይፋዊ መረጃው ላይ አመላክተዋል። የፋኖ ኃይሎች በርካታ የገጠር ቀበሌዎችንና የወረዳ ከተሞችን የተቆጣጠሩ ቢሆንም ቦርዱ በ8 የምርጫ ክልሎች ምርጫ እንደማይካሄድ ነው ያስታወቀው። እንደ ቦርዱ ይፋዊ መረጃ ምርጫ የማይካሄድባቸው የምርጫ ክልሎች ደቡብ ወሎ፣ ምዕራብ ጎንደር፣ ደቡብ ጎንደር፣ ምዕራብ ጎጃምና ምስራቅ ጎጃም ውስጥ የሚገኙ የምርጫ ክልሎች ናቸው። ሆኖም የፋኖ ኃይሎች ከተጠቀሱት ዞኖች ባሻገር በሰሜን ወሎና በሸዋ ቀጠናዎች በርካታ አካባቢዎችን በቁጥጥር ስር የዋሉ መሆኑ ይታወቃል። የቦርዱ መረጃ ታማኝነት የለውም የሚሉት አስተያየት ሰጪዎች የምርጫ ክልሎችን ከፊል ምርጫ ማድረግ ከተቻለ በሚል ስሌት የቀረበ ሊሆን እንደሚችል ጠቁመዋል። የቦርዱ መረጃ የታማኝነት ችግር አለበት የሚሉት አስተያየት ሰጪዎች በኦሮሚያ ክልል ካሉ 178 የምርጫ ክልሎች ውስጥ በጸጥታ ስጋት በቀይ ቀለም የተቀመጠ አካባቢ የለም መባሉን እንደ ትልቅ ችግር ይጠቀሳሉ። በአሁኑ ሰዓት በወለጋ በአራቱም ዞኖች ከፍተኛ የሆነ የጸጥታ ችግር ያለ ሲሆን የአገዛዙ ጄኔራሎችን ጨምሮ መስመራዊ መኮንኖች ከሰሞኑ በሽምቅ ውጊያ መገደላቸውን በምሳሌነት ያነሳሉ። የብልጽግና ድግስ አማቂው ምርጫ ቦርድ ግን በኦሮሚያ ክልል የጸጥታ ችግር የሌለ በመሆኑ በሁሉም የምርጫ ክልሎች ምርጫ ይካሄዳል ሲል መግለጫ ሰጥቷል። የሆነው ሆኖ የብልጽግናው አገዛዝ ካሉት 13 እዞች ውስጥ 9ኙን አማራ ተብሎ በታጠረው ክልል እንዳሰፈረ መረጃዎች ያሳያሉ። ለክልሉ የተሰጠው የፌዴራል ወንበር ብዛት 138 ሲሆን ከዚህ ውስጥ በ8 የምርጫ ክልሎች ብቻ ሳይሆን በጠቅላላው በሁሉም የምርጫ ክልሎች በአንዱም ቦታ ምርጫ ባይካሄድ እንኳን ብልጽግና መንግስት ለመመስረት የሚያበቃ ወንበር በሌሎች ክልሎች አገኛለሁ የሚል ስሌት እንዳለው የፖለቲካ ታዛቢዎች ይናገራሉ። አገዛዙ በክልሉ በአረንጓዴ ቢጫና ቀኝ ዞን ደረጃ አካባቢዎችን በመለየት ወታደራዊ ምርጫ ለማድረግ የተዘጋጀው ቀደም ብሎ እንደመሆኑ መጠን በተጭበረበረ መንገድ በውስን ቦታዎች የሚያካሄዳቸውን የምርጫ ድግሶች ራሱን እንደ ቅቡል መንግስት ለመቁጠር ሊጠቀምበት እንደተዘጋጀ በመታየት ላይ ነው። የብልጽግናው አገዛዝ ኦሮሚያ 178፣ ሲዳማ 19፣ ማዕከላዊ ኢትዮጵያ 35፣ ደቡብ ምዕራብ ኢትዮጵያ 20፣ ደቡብ ኢትዮጵያ ክልል 49፣ ሶማሊያ 23፣ ቤንሻንጉል 9፣ አፋር 8፣ ጋምቤላ 3፣ ሀረሪ 2፣ ድሬዳዋ 2፣ አዲስ አበባ 23 ወንበሮች ያሉ መሆኑን ተከትሎ ከነዚህ አካባቢዎች ብቻውን ተወዳድሮ አገኘዋለሁ ብሎ ያሰበው ድምጽ ለመንግስታዊ መስረታ ያበቃኛል የሚል ስሌት ውስጥ የገባ ቢሆንም በአማራ ክልል ያሉ የምርጫ ክልሎችን ለልዩ
የፖለቲካ ዓላማ ሊጠቀምባቸው እንዳሰበ በዚህም ከቁጥጥር ውጭ በሆኑ አካባቢዎች ጭምር ምርጫ ማድረግ እንደማይችል በቦርዱ በኩል እያመላከተ መሆኑን የምርጫ ቦርድ መግለጫ ያሳያል ነው የተባለው። ሌሎች አስተያየት ሰጪዎች በበኩላቸው በአማራ ክልል አካሂደዋለሁ ያለውን ወታደራዊ ምርጫ ፋኖን ባለም አቀፉ ማህበረሰብ ዘንድ ለማሳጣት በሽብር ተግባራት ዙሪያ ለማስፈረጅ በሚያስችሉት የሴራ ተግባሮች ላይ እንደሚያተኮር ስጋታቸውን ጠቁመዋል። አሁን ባለው በኢትዮጵያ የመንግስት አወቃቀር በፓርላማው ካለው 547 ድምጽ ውስጥ 1/3 የሚሆነው ድምጽ ማግኘት መንግስት ለመመስረት ያበቃል። ይህ የቁጥር ስሌት ለብልጽግናው አገዛዝ የመንግስት መስረታ መተማመኛ እንደሆነ የታመነበት ቢመስልም የሀገረ መንግስቱ ህልውና አጠያያቂ ሆኗል። በሀገሪቱ ተሰሚነት ያለው ዜጎችን ከቀጥታ የህልውና አደጋ በመታደግ የህግ የበላይነትንና ሰላምን ማረጋገጥ የሚችል ማዕከላዊ መንግስት ባለመኖሩ ኢትዮጵያ በብዙዎች አእምሮ ፈርሳለች። የመራጮች ምዝገባ ቁጥር ከሚገመተው በብዛት እጥፍ በታች ለማሽቆልቆሉ መረጃዎች ያሳያሉ። ፋኖ የተቆጣጠራቸው ቀጠናዎች አገዛዙ የማይደርስባቸው ሰፊ ግዛቶች ሆነዋል። በሌላ የኢትዮጵያ ክፍልም ቢሆን ዜጎች ማንን ልምረጥ በሚል የምርጫ ፖለቲካ ውልውል ላይ ከመውደቅ አልፈው የት ላይ እመርጣለሁ የሚል ሀገር አልባነት ስሜት የተሰማቸው ብዙሃን ናቸው። ወትሮውንም ቢሆን የምርጫ አምባገነንነት ታሪክ ያለው የኢህአዴግ ልምድን በከፋ ሁኔታ ያስቀጠለው ብልጽግና የፊታችን ሰኞ አካሂደዋለሁ ያለውን የምርጫ ድግስ ለማሳካት ከእግረኛ እስከ አየር ኃይል አሰማርቶ ወታደራዊ ምርጫውን ለማድረግ ቀናትን በመቁጠር ላይ ቢሆንም ምርጫው በዜጎች ዘንድ እምነት የማይጣልበት የተሳትፎ ድርቀት ያለበት ከካርድ ይልቅ ጥይት የደመቀበት በመሆኑ ቅቡልነቱ ከወዲሁ ነጥፏል የሚለው እምነት የብዙዎች የፖለቲካ ታዛቢዎች ነው። የሀገረ መንግስት ቅቡልነት ቀውሱ ከመቼውም ጊዜ በላይ የከፋ ደረጃ በመድረሱ የኢትዮጵያ ህልውና ከአደጋ ዙሪት ሊወጣ አልቻለም የሚሉት ሌሎች አስተያየት ሰጪዎች በበኩላቸው ኢትዮጵያ በህዝብ እምቢተኝነት በዓለም አቀፍ ጫና ወደ ፖለቲካዊ ሽግግር ካላመራሽ በስተቀር በአሁናዊ ሁኔታዎች በምርጫ ሊፈታ የሚችል መሰረታዊ ችግር እንደሌለ ያስረዳሉ። እነዚህን እውነታዎች በራሱ የግምገማ መንገድ ቀድሞ የተረዳው የአውሮፓ ህብረት የብልጽግናውን የምርጫ ድግስ አልታዘብም ማለቱን መዘገባችን ይታወሳል። በአንጻሩ አምባገነን መሪዎችን በማጀብ የሚታወቁት የአፍሪካ ህብረትና ኢጋድ ታዛቢዎችን የሚልኩ ሲሆን የቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታ 7 አባላትን ያቀፈ የአፍሪካ ህብረት የምርጫ 2018 ታዛቢ ልኡካን ቡድን በመምራት ወደ አዲስ አበባ ይገባሉ ተብሎ በመጠበቅ ላይ መሆኑን ለጣና በደረሳት መረጃ ላይ ተመላክተዋል። የኢራኑ መንፈሳዊ መሪ ለአሜሪካና ባህረ ሰላጤው ሀገራት ማስጠንቀቂያ በሰጡ በሰዓታት ልዩነት የኢራን አብዮታዊ ዘብ የአሜሪካን ዘመናዊ ድሮን መቶ መጣሉ ተሰማ። የኢራኑ መንፈሳዊ መሪ አያቶላ ሞጅታባ ኻሜኒ ለአሜሪካና ለባህረ ሰላጤው ሀገራት ማስጠንቀቂያ በሰጡ በሰዓታት ልዩነት አብዮታዊ ዘቡ የማጥቃት እርምጃ ወስደዋል። እርምጃው በመካከለኛው ምስራቅ በአሜሪካና በኢራን መካከል ያለው ወታደራዊ ፍጥጫ ወደ ለየለት ቀውስ እያመራ ለመሆኑ ማሳያ ነው። የኢራኑ መንፈሳዊ መሪ አያቶላ ሞጅታባ ኻሜኒ የባህረ ሰላጤው ሀያላን ሀገራት ከዚህ በኋላ ለአሜሪካ የጦር ሰፈሮች ጋሻ መሆን እንደማይችሉና አሜሪካ በግዛት ውስጥ ደህንነቱ የተጠበቀ መጠጊያ እንደማይኖራት በይፋ ማሳወቃቸውን ተከትሎ ቀጠናው ላይ ከፍተኛ ውጥረት ሰፍነዋል። የኢራኑ መንፈሳዊ መሪ እንዳሉት የሳውዲ አረቢያና የተባበሩት አረብ ኤምሬትስን ጨምሮ የባህረ ሰላጤው ሀገራት ለአሜሪካ የጦር ሰፈሮችና ወታደራዊ መዋቅሮች ጥበቃ የሚያደርጉበት ወይም ጋሻ የሚሆኑበት ጊዜ አብቅተዋል። አሜሪካ በመካከለኛው ምስራቅ ባሏት ወታደራዊ እቅዶችና እንቅስቃሴዎች ላይ ጥቃት ሊሰነዘር እንደሚችልና ቀጠናው ከዚህ በኋላ ለፔንታጎን መቾና ሰላማዊ መጠጊያ እንደማይሆን በድፍረት ከተናገሩ ከሰዓታት በኋላ ነው የኢራኑ አብዮታዊ ዘብ የአሜሪካን ድሮን መቶ መጣሉን ያሳወቀው። ፕሬዝዳንት ዶናልድ ትራምፕ የኢራንን ስልጣኔ ማጥፋት ዛቻ መሰንዘራቸውን ተከትሎ የኢራን አዲስ መንፈሳዊ መሪ አያቶላ ሞጅታባ ኻሜኒ የሰጡት የምላሽና ወታደራዊ እርምጃው ቀጠናውን ወደ ከፋ ወታደራዊ ግጭት ሊከተው ይችላል የሚል ስጋት በዓለም አቀፍ ዲፕሎማቶች ዘንድ አሳድረዋል። አሜሪካን ለመደገፍ የሚሞክሩ ሀገራት በኢራን ሚሳይሎችና ድሮኖች ኢላማ ውስጥ ሊገቡ እንደሚችሉ በተግባር ያሳየችው ኢራን በአብዮታዊ ዘባ በኩል የአሜሪካን ዘመናዊ ድሮን መታ መጣሏንና በረራ ላይ በነበረ የጦር ጄት ላይ ተኩስ መክፈቷን በይፋ አስታውቃለች። የኢራን የጦር ክፍል የሆነው የእስላማዊ አብዮታዊ ዘብ የኢራንን የአየር ክልል ጥሳ ገብታለች የተባለችውን ዘመናዊ የአሜሪካ MQ-9 ሪፐር ድሮን መቶ መጣሉን የጦር ቃል አቀባዩ ክፍል በይፋ አስታውቋል። የአብዮታዊ ዘቡ ባወጣው መግለጫ መሰረት ድርጊቱ የተፈጸመው የአሜሪካ ወታደራዊ ድሮን የኢራንን ሉዓላዊ የአየር ክልል አልፋ በገባችበት ወቅት ነው። ከዚሁ ጋር ተያይዞ ከድሮኗ ጋር የነበረና የሀገሪቱን ድንበር ጥሶ የገባ ሌላ የአሜሪካ ተዋጊ የጦር ጀት ላይ የኢራን የአየር መከላከያ መዋቅር ጥቃት መክፈቱንና ተኩስ እንደተሰነዘረበት የጦሩ ክፍሉ ጨምሮ ገልጿል። የአሜሪካዋ MQ-9 ሪፐር ድሮን በሚሊዮን የሚቆጠር ዶላር የምታወጣ ለስለላና ለከፍተኛ ጥቃት አገልግሎት የምትውል የፔንታጎን ቁልፍ የጦር መሳሪያ ናት። ይህንን የመሰለ ዘመናዊ ድሮን መቶ መጣልና በተዋጊ ጀት ላይ ቀጥተኛ ተኩስ መክፈት በሁለቱ ሀገራት መካከል ያለውን ፍጥጫ በቀጥታ ወደ ወታደራዊ ግጭት ሊያመራው
የሚችል እጅግ አደገኛ እርምጃ መሆኑን የዓለም አቀፍ ጉዳዮች ተንታኞች እየገለጹ ይገኛሉ። ይህ ክስተት የተከሰተው የኢራኑ ከፍተኛ መሪ አያቶላ ሙጅተባ ኻሜኒ የባህረ ሰላጤው ሀገራት ለአሜሪካ የጦር ሰፈሮች ጋሻ መሆን አይችሉም፣ አሜሪካም በቀጠናው ደህንነቱ የተጠበቀ መጠጊያ አይኖራትም የሚል ጠንካራ ማስጠንቀቂያ በሰጡ ማግስት መሆኑ ውጥረቱን ይበልጥ አሳሳቢ አድርጎታል። ይህ ዜና እስከተጠናቀረበት ሰዓት ድረስ ከአሜሪካ መከላከያ ከፔንታጎን በኩል ስለ ድሮኗ መመታትም ሆነ ስለ ተዋጊ ጀቱ የተሰጠ ይፋዊ ምላሽ የለም። አብዮታዊ ዘቡ በበኩሉ የአሜሪካ ጦር የተኩስ አቁም ስምምነቱን እንዳይጥስ በማስጠንቀቅ የአጸፋ እርምጃ የመውሰድ መብቱ ህጋዊና ወሳኝ መሆኑን ገልጸዋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏቸዋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ሆኖ በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር